የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ደግሞ ረድቶኝ አግዞኝ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ቀርቤያለሁ። እግዚአብሔር አምላካችን ደግሞ ዛሬ በቃሉ አልፎ ይናገረናል፣ ያስተምረናል፣ ይገስጸናል። ሃሌሉያ። እስቲ ጊዜውን ሰዓቱን ለአምላካችን እንሰጣለን፣ እሱ ብቻውን አልፎ እንዲናገረን። ሃሌሉያ። አባቶ ተባረክ፣ ስለረዳን ስላገዝከን ተመስገን። ቃሉን ላከ ፈወሳቸውም እንደሚል ቃል መጥቶ ስራ ሳይሰራ ስለማይመለስ እግዚአብሔር ፍቃድን ሐሳብን ብቻ ስለሚፈጽም እግዚአብሔር አምላካችን ሆይ አሁንም የኔና የወገኖቼ ልብ አንተ እንድትነካ እንድትዳስሰን እንድትለውጠን እንድታስተካክለን ከሐሳብና ከፍቃድ ጋር እንድታገናኘን ኢየሱስ ስም የተጽኖ ኃይላት ሁሉ ዙሪያችንን አየሩን ሁሉ እንዲለቁ እግዚአብሔር ሆይ ሰማያ ሰማያት በኔም የንም በሚሰሙ እግዚአብሔር ቅዱሳን ላይ የተከፈተ እንዲሆን አንተ ብቻ አልፈ እንድትናገረን እግዚአብሔር አባታችን ሆይ ያንዳንዳችን ልባችን ደግሞ ለቃል ክፍት እንዲሆን እንድትረዳን እግዚአብሔር ቃልን ሰምተን ከቃሉ ጋራ ጌታ ሆይ አንድ ሆነን ፍሬ የምናፈራበት እንጂ ለፍርድ እንዳይሆንብን አንተ እርዳን። አምላክ ሆይ እኔንም ባህሪያ በደም ሸፍነኝ፣ በሳት ግጠረኝ፣ አንደበቴን ሁሉ አንተ ቀባ፣ ተናገር ያልከኝን ብቻ እንድናገር አባት ሆይ አንተ እርዳኝ። ጊዜው ተጀምሮ እስከሚያልቅ ለአንተ ለአምላክ የሰጠው በኢየሱስ ስም ሃሌሉያ። እግዚአብሔር አምላክ ዛሬ የሰጠኝ ሐሳቡ ቃሉ ርዕስ የሰጠውት በመንፈስ ድሆች መሆን የሚል ነው። በመንፈስ ድሆች መሆን ወገኖቼ ጌታ ኢየሱስ ክርስቶስ ሲያስተምር በተራራው ስብከቱ ላይ አንደኛው የተናገረው ነገር ቢኖር በመንፈስ ድሆች ሁኑ የሚል ነው። አንዳንዴ በመንፈስ ድሆች ሲሆን ሁኑ ሲባል የሆነ ድሃ መሆን እንደዚህ ነገር የሆነ ነገር አለመኖር አይደለም። በመንፈስ ድሆች ሲለን ሁሉ ጊዜ ረሃብተኞች እንድንሆን ሁሉ ጊዜ ይዘናል በቃኝ እንድንል አይደለም። እግዚአብሔር አምላካችን ሁሉ ጊዜ ከኛ የሚጠብቀው የሚማር ልብ ሁሉ ጊዜ አላቅም ጌታ ሆይ ንገረኝ ሞር እንድንል ነው የሚፈልገው። በመንፈስ ድሆች እንድንሆን ነው የሚፈልገው። የማቴዎስ ወንጌል ምዕራፍ 5 ቁጥር 3 ላይ የተራራው ስብከቱ ላይ ነው። በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት የነርሱ ናትና ያለ ይናገራል። አንድ ሰው በመንፈስ ድሃ ማለት ሁሌ የሚመኘው ሁሌ የሚፈልገው ጌታን ነው፣ የሚጠማው መንግስተ ሰማያትን ነው፣ የእግዚአብሔር የሆነውን ነው የሚጠማው። በቃ ድሃ ነው ያ ሰው፣ በቃ ይፈልጋል፣ ረሃብተኛ ነው። ጌታ ሆይ እኔ ምንም አላቅ ምንም የለኝም ድሃ ነኝ፣ ሞሮፍ ንገረኝ፣ ሞሮፍ አስተምረኝ እያለ ያ ሰው ጌታን ይጠይቃል። ለዛ ነው ጌታ ኢየሱስ ክርስቶስ ማቴዎስ 6:33 ላይ ሲናገር በመጀመሪያ ጽድቁንና መንግስቱን ሹ ይህም ደግሞ ይጨመራል። የሚያስፈልገው በዚህ ምድር ላይ ለመኖር ጥቂትማ አንድ ነገር ነው፣ የሚጨመረውን ሳይሆን መንግስተ ሰማያት መንግስቱን እሱን የሱ ጽድቅን የሱን መንግስትን ተራቡ፣ በዚህ ድሃው ሁኑ። ሌላው የሚጨመረው ላይ ሞር ረሃብተኞች አትሁኑ። አሁን አንድ ሰው በጣም ብርን የሚፈልግ ከሆነ የብር ድሃ ነው። ብር የሚል ከሆነ ብር ለማግኘት ብዙ የሚጥር ከሆነ ብር ድሃ ነው። ብር ማግኘት ሞር ይፈልጋል። እኛም ደግሞ ድሆች የመንግስተ ሰማያት ድሆች ከሆነ ሁሉ ጊዜ ምንድነው የምንፈልገው? የመንግስተ ሰማያትን ነው የምንጠማው፣ የእግዚአብሔር የሆነውን ነው የምንጠማው፣ ቃሉን ነው የምንጠማው። በዛ ነገር ላይ ነው ሁሉ ጊዜ ኢንቨስት የምናደርገው። ምክንያቱም ያ ነገር ስለሚያስፈልገን ሁሉ ጊዜ ድሃዎች መሆን ያስፈልገናል ወገኖቼ። አንድ ሰው በመንፈስ ድሃ ከሆነ መጀመሪያ አምብል ትሁት ነው የሚሆነው። በመንፈስ ድሃ የሆነ ሰው ትሁት ነው የሚሆነው። አንድ ሰው ብዙ ነገር ሙሉ ነኝ ካለ ምንም አልፈልግም እኔ ኤቭሪቲንግ አለኝ ምንም ኤቭሪቲንግ ኢዝ ኢነፍ ፎር ሚ ካለ ስፔሻሊ በጌታ ነገር ላይ ከሆነ ያ ሰው ምንም ሊማር አይፈልግም፣ ድሃ አይደለም። ግን ትሁት ከሆነ ዋው ጌታ ምንድነው ዛሬ ደግሞ የሚለኝ፣ ጌታ ደግሞ ዛሬ ስለ መንግስቱ ስለ ቃሉ ምንድነው የሚለኝ የሚል ትሁት ሰው ከሆነ ያ ሰው የመንፈስ ድሃ ነው። ጌታ ኢየሱስ ክርስቶስ ሲናገር ራሱ የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ሲናገር እንደዚህ ያለ ይናገራል። ከኔ ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ ዕረፍት ታገኛላችሁ፣ ቀንበሬ ልዝብ ሸክሜም ቀላል ነው ይላል ጌታ ኢየሱስ ክርስቶስ። እኔ ትሁት ነኝ፣ እኔ ሁሌ ሃምብል ነኝ እና ከኔ ተማሩ። ጌታ ኢየሱስ ክርስቶስ ትሁት ነው፣ ዝቅ ያለ ነው። ከዛ ሁሉ ጊዜ ከአባቱ ጋር ሪሌሽንሺፕ አለው። ሁሉ ጊዜ ወደ ተራራ ሄዶ ይጸልያል ከአምላኩ ጋራ ከአባቱ ጋራ ሁሉ ጊዜ ይነጋገራል። ሁሉ ጊዜ መልእክት
ከአባቱ ሁሉ ጊዜ የሚተላለፍ እኔ ከአባቴ የሰማሁት ነው ማመጣው ነው የሚለው ጌታ ኢየሱስ ክርስቶስ። እኔ አባቴ ሲያደርግ የነበረው ነው ማደርገው፣ አባቴ የሚሰራው ነው የምሰራው፣ ያየሁት ነው ማደርገው እያለ ጌታ ኢየሱስ ክርስቶስ የሚናገረው ሁሉ ጊዜ ዝቅ ብሎ ከአባቱ እየተቀበለ ነበር። በዚህ ምድር ሲመጣ ራሱን ባዶ አድርጎ ነው የመጣው። እሱ አምላክ ሆኖ እያለ እሱ እግዚአብሔር ሆኖ እያለ እንደ መቀማት እንኳን ሳይቆጥሩ ራሱን ዝቅ አድርጎ የባሪያውን መልክ ተሸክሞ ወደዚህ ምድር መጣ። ራሱን አዋረደ፣ ዝቅ አለ። ከዛም ደግሞ ከአባቱ እየተነጋገረ በተራራ ላይ ሄዶ እየጸለየ 40 ቀን አልባ ሌሊት እየጸለየ ቀን ያገለግላል፣ ማታ ደግሞ እዛ ሄደ ከአባቱ ጋር ኮሚኒኬት እያደረገ ሁሉ ጊዜ ሳያቋርጥ ጌታ ኢየሱስ ክርስቶስ መልእክት ከአባቱ ይቀበል ነበር። እኛም ወገኖቼ በመንፈስ ድሆች ከሆንን ሁሉ ጊዜ ትሑታኖች ነን፣ ሀምብል ነን ወገኖቼ፣ ትሑት ነን። ከጌታ ዘንድ ሁሉ ጊዜ እንፈልጋለን። በሱ የሱ ጥገኞች ነው የምንሆነው። በራሳችን አንደገፍም፣ በራሳችን አንመካም። ሁሉ ጊዜ ግን ከሱ እየተቀበልን እንኖራለን፣ ትሑታኖች እንሆናለን። ሌላ ደግሞ በመንፈስ ድሃ የሆነ ሰው ወገኖቼ ሁሉ ጊዜ ከጌታ ይማራል። ጌታ ኢየሱስ ክርስቶስ ማቴዎስ 11:29 ሲናገር ከኔ ተማሩ፣ እኔ እንደ ኤግዛምፕል ውሰዱኝ፣ እንደ ምሳሌ ውሰዱኝ፣ ከኔ ተማሩ፣ ከኔ ተቀበሉ እያለ ጌታ ኢየሱስ ክርስቶስ ይናገራል። ሁሉ ጊዜ ከጌታችን ልንማር ይገባል። የሱን ፈለግ ልንከተል ይገባል። ጌታ ኢየሱስ ክርስቶስ ያደረገውን እኛ ማድረግ አለብን። ምክንያቱም እና የሱ ዲሳይፕሎን ከሆንን፣ የሱ ፎሎወሮች ከሆንን፣ የሱ ተከታዮች ከሆንን እሱ የሚያደርገውን እኛም ልናረግ ይገባል ወገኖቼ። ከጌታ ሁሉ ጊዜ ልንማር ይገባል። እሱ የሚለንን ልንሰማ ይገባል። በመንፈስ ድሃ ከሆንን ወገኖቼ፣ በመንፈስ ድሃ የሆነ ሰው ከጌታ ኢየሱስ ክርስቶስ ሁሉ ጊዜ ይማራል፣ ትምህርቱን ከጌታ ይወስዳል ወገኖቼ። ሌላ ደግሞ በመንፈስ ድሃ የሆነ ሰው ወገኖቼ የጌታን ፊት ሁሉ ጊዜ ይፈልጋል። በጌታ ላይ ሙሉ ለሙሉ ይደገፋል። እብሪተኛ ልክ ከትሁት ጋር ይሄዳል። እዚህ ጋር በጌታ ላይ ይደገፋል። በራሱ ችሎታ አቅም አይመካም ወገኖቼ። ትንቢተ ኤርምያስ 9:23 እና 24 ሲናገር ሰው መመካት በማን እንዳለበት፣ በማን መደገፍ እንዳለበት አበክሮ ይናገራል። ትንቢተ ኤርምያስ 9:23 እና 24 እንደዚህ ይላል፣ እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካው ምሕረትን፣ ፍርድን፣ ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር። ባለን ችሎታ፣ ባለን ጥበብ፣ ባለን እውቀት፣ ባለን ነገር በምንላቸው በዛ ላይ አንደገፍ፣ አንመካ። ነገር ግን ሁሉ ጊዜ የምንደገፈው የምንመካው ጽድቅን፣ እውነተኛ ፍርድን በሚያመጣው በአምላካችን እንመካ። በመንፈስ ድሃ የሆነ ሰው ወገኖቼ በአምላኩ ላይ ይደገፋል፣ በአምላኩ ይመካል። መመኪያው አምላኩ ነው የሚሆነው። በራሱ ችሎታና ኃይል ባለኝም በሚለው ነገር አይደገፍም። ስለዚህ በመንፈስ ድሃ የሆነ ሰው በእግዚአብሔር በአምላኩ ይደገፋል፣ ይመካል ወገኖቼ። ኢየሱስ ጌታ ነው። እዚህ ቦታ ላይ ማቴዎስ 5:3 ሲናገር በመንፈስ ድሆች የሆኑ ብፁዓን ናቸው ይልና መንግስተ ሰማያት የእነርሱ ናትና። ምክንያቱም ሁሉ ጊዜ ጥማታቸው፣ መንፈሳቸው የሚመኘውና ድሃ የሆነው ማንን ነው? መንግስተ ሰማያትን ነው የሚመኙት፣ እግዚአብሔርን ነው የሚፈልጉት። መንፈሳቸው ሁሌ ጥማቱ የእግዚአብሔር መንግስትና ጽድቁን ነው የሚፈልጉት። ያ ከሆኑ ምንድነው? ያ የተመኙትን ረሀብተኛ የሆኑትን ያገኙታል። እኛም ረሀብተኞች ከሆነን ሁሌ የምንፈልገው አምላካችን ከሆነ እናገኘዋለን። ዳው መጽሐፍ ቅዱስ ላይ ሲናገር እኔን ፈልጉኝ ታገኙኛላችሁ፣ ከልባችሁ ከፈለጋችሁኝ እኔ እገኛለሁ። አምላካችንን ሁሌ የምንፈልገው ሁሌ በሱ ድሆች ከሆነን፣ የመንፈስ ድሆች ከሆነን፣ እሱን ረሀብተኞች ከሆነን እናገኘዋለን። የተራብነውን ያ የተጠማነውን ሁሌ የምንፈልገውን ያንን ወገኖቼ እናገኘዋለን። ስለዚህ በመንፈስ ድሃ የሆነ ውጤቱ የሆነ ሰው ውጤቱ ምንድነው? መንግስተ ሰማያትን ያሱ ትሆናለች። የእግዚአብሔር የሆነው ሁሉ ያወራሽ ይሆናል። የተመኘውን የተጠማውን የልቡን መሻት ወገኖቼ ያገኛል። እኛም ድሆች በመንፈስ ከሆንን የእግዚአብሔር መንግስት የኛ ትሆናለች። የእግዚአብሔር የሆነው ሁሉ ኪንግደው መንግስቱ የኔ ብሎ እግዚአብሔር ለኛ ሁሉ ያዘጋጀው ለሚወዱ ለኛ ለልጆቹ ለምንራበው ለምንጠማው ለኛ ነው የሚሰጠን ወገኖቼ። በራእይ መጽሐፍ ላይ 2
ቤተክርስቲያን ጌታ ኢየሱስ ክርስቶስ ደብዳቤ ጻፈላቸው በዮሐንስ በኩል የጻፈላቸው ሁለት ቤተክርስቲያኖችን ፓራላል እናያቸዋለን። ሁለት አይነት ቤተክርስቲያኖች አሉ ራእይ 2 እና ራእይ 3 ላይ የሚገኙ። ራእይ 3 ላይ የሚገኝ አንድ ቤተክርስቲያን ስለ ሎዶቅያ የሚባል ቤተክርስቲያን ነው። እነዚህ ሀብታም ናቸው። በሚታይ በፊዚካል በብር ምን በሚባለው ነገር የሚኩራሩ ሀብታሞች ናቸው። ፍላጎታቸው ጥማታቸው ይሄ ጀስት ሞሮፍ ምድራዊ የሆነ ነገር ላይ ነው። በመንፈስ ድሆች አይደሉም። ሌላኛዋ ደግሞ ቤተክርስቲያና በተቃራኒ ሰመርኔስ የምትባል ቤተክርስቲያን ናት። ራእይ 2:8 ላይ የሚገኘው በሰመርኔስም ወዳለ ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ተብሎ የተነገረላት ሰመርኔ የምትባለው ቤተክርስቲያን ናት። ይቺ ቤተክርስቲያን ደግሞ በመንፈስ ድሆች ናቸው። በስጋ በፊዚካል አለኝ በሚሉበት የሚኩራሩበት የሌላቸው፣ በመንፈስ ግን ድሆች ጌታን የሚፈልጉ በዚህ በምድራዊ ነገር ግን ምንም የሌላቸው ናቸው። ግን በጌታ ግን ባለጸጎች ናቸው። ጌታን የሚፈልጉ ድሆች ናቸው። እነዚህ ቤተክርስቲያኖች ሁለቱንም ጌታ ኢየሱስ ክርስቶስ ይናገራቸዋል። ሰርሜስ ቤተክርስቲያን እንዲህ ይላታል። ዮሐንስ ራእይ ምዕራፍ 2:9 ላይ እንዲህ ይላል፣ መከራህንና ድህነትን አውቃለሁ፣ ነገር ግን ባለጠጋ ነህ። ምክንያቱም ጌታን ነው። በጌታ በመንፈስ ድሆች ናቸው። የሰይጣንም ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉት የሚሳደቡትን ስድብ አውቃለሁ። ልትቀበሉ ያለ መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከናንተ አንዳንዶችን በወህኒ ሊያስገባችኋለሁ። 10 ቀንም መከራ ትቀበላላችሁ። እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ። ይሄ ሰው መንግስተ ሰማያት ጌታ የሕይወት አክሊል የሆነውን እኔ ሽልማት እሰጥሃለሁ። እናንተ በስጋ ድሆች ናችሁ፣ ግን በእኔ ግን ሀብታም ናችሁ። ምክንያቱም በመንፈስ ድሆች ናቸው። እግዚአብሔርን የሚፈልጉ ናቸው። የጌታን መንግስትን ጽድቁን የሚፈልጉ ከመሆናቸው የተነሳ ይሰደዳሉ ይላል። እግዚአብሔርን ጽድቁን የሚፈልግ ሰው እግዚአብሔርን መንግስትን በዚህ ምድር ላይ የሚገልጽ ሁሉ ጊዜ ይሰደዳል። ሰው ለጌታ መኖር ሲጀምር ለጌታ ፍላጎቱ ጥማት ሲሆን ይሰደዳል። እነዚህ መከራ ስለ ጌታ የደረሰባቸው ናቸው። ለምን? በመንፈስ ድሆች ስለሆኑ። በስጋ በመንፈስ ድሆች ናቸው። በሚታይ የሚኩራሩበት ግን የላቸውም። ግን ጌታ ግን በስጋ ነው እንጂ የሌላችሁ በመንፈስ እናንተ ሀብታም ናችሁ፣ መንግስተ ሰማያትን የምትወርሱት እናንተ ናችሁ፣ ሽልማት የምትቀበሉት እናንተ ናችሁ እያለ ይናገራቸዋል። ሌላኛው በተቃራኒ ደግሞ እነዚህ የሎዶቅያ ቤተክርስቲያን ናቸው። የሎዶቅያ ቤተክርስቲያኖች ደግሞ በምድራዊ ነገር ባለጸጋ ናቸው፣ ግን በመንፈስ ግን ድሆች አይደሉም። የመንፈስ ነገር ምንም አይፈልጉም። የስጋዊ ነገር ስላላቸው የመንፈስም እንደዛ መስሏቸው ጌታን የሚፈልግ ልብ የላቸውም። ለብ ያሉ ናቸው። ለዛ ነው እንዲህ ይላቸዋል ጌታ ኢየሱስ ክርስቶስ ዮሐንስ ራእይ ምዕራፍ 3:14 ጀምሮ እንደዚህ ይላቸዋል። በሎዶቅያ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነ የታመነውና እውነተኛ ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለ ስራን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆን ካፌ ልተፋ ነው ይላቸውና ከዛ ቀጥሎ ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም እንኳ አያስፈልገኝም የምትል ስለሆንኩ ጎስቋላና ምስኪን ድሃም እውርም የተራቆት መሆንን ስለማታውቅ ባለጠጋ እንድትሆን በመንፈስ ባለጠጋ እንድትሆን ከፈለክ በእኔ ፊት ሁል ጊዜ ምን በል ድሃ ሁን። በስጋ ስላለክ በመንፈሳዊነቱ ተኩራርተሃል። በመንፈስ ድሆች አይደላችሁም። ከዛ በኋላ ጌታ ኢየሱስ ክርስቶስ እንደዚህ እያለ ይናገራል። ቁጥር 17 ላይ እንደዛ ብሏቸው ቁጥር 21 ደግሞ እንዲላቸዋል፣ እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኔ ላይ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ ይቀመጥ ዘንድ እሰጠዋለሁ። እናንተ እኔም ፕራዮሪቲ ካረጋችሁኝ፣ እናንተ በመንፈስ ድሆች ከሆናችሁ፣ እኔን የምትፈልጉ ከሆነ፣ በስጋችሁ ተደግፋችሁ ኩሮች ካልሆናችሁ መንግስተ ሰማያት የእናንተ ናት። እኔ ባለውበት እኔ በመኖር በዙፋኔ ላይ እናንተም ከኔ ጋር ትሆናላችሁ ብሎ ፕሮሚስ ይገባል ጌታ ኢየሱስ ክርስቶስ። ወገኖቼ በመንፈስ ድሆች ከሆንን መንግስተ ሰማያት የኛ ናት የምትሆነው። የጌታ ሆኖ ሁሉ የኛ ይሆናል። ስለዚህ በመንፈስ ሁሉ ጊዜ ድሆች እንሁን። ሁሉ ጊዜ በመንፈስ ድሃ የሆነ ሰው ምን አይነት እንደሆነ አይተናል። ትሁት ነው። ሁሉ ጊዜ በጌታ ይደገፋል፣ በጌታ ይመካል። ሁሉ ጊዜ ደግሞ ከጌታ ይማራል።
ጌታ ኢየሱስ ክርስቶስ ትሁት ነው፣ በልቡ ትሁት የዋህ ነው። ጌታ ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ሙሉ ለሙሉ በአባቱ ላይ ተደግፎ ነው የነበረው። የራሱን ክብሩን ሁሉ ጥሎ ነው የመጣው። ዝቅ ብሎ ነው የመጣው ለኛ ሲል። እሱ አምላክ ሆኖ እያለ ጌታ ሆኖ እያለ የነገስታት ንጉሥ የጌቶች ሁሉ ጌታ ሆኖ እያለ ሰማይን ምድርን የፈጠረ እሱ ሆኖ እያለ ዝቅ ብሎ የባሪያውን መልክ ለብሶ በዚህ ምድር ላይ ተንቀሳቀሰ። ድሃ ሆነ፣ ራሱን ባዶ አደረገ። ሁሌ ከአባቱ እየተቀበለ ያስተላልፍ ነበር። በአባቱ ዘንድ ያየውን ፈውስ ሰው ልጆችን ይፈውስ ነበር ጌታ ኢየሱስ ክርስቶስ። በመጨረሻም ደግሞ ስለኛ ዋጋ ከፍሎ በመስቀል ሞት፣ በአሰቃቂ ሁኔታ ለኛ ዋጋ ከፍሎ ሞተ። ኃጢአታችንን በመስቀል ላይ ተሸከመ፣ ስለኛ ዋጋ ከፈለ፣ ከዛ ሞተ። በሶስተኛው ቀን ደግሞ ከሙታን ተነሳ። ለኛም ደግሞ ይሄንን የምስራችን ሰጠን። የምስራች ጌታ ኢየሱስ ክርስቶስ ለኛ ዋጋ ከፍሎልናል። እኛም ደግሞ እሱን ካመንነውና የተደረገልን ስራ ከተቀበልን የሱ ጻድቃን ተብለን እንድንጠራ የሱ የሆነው ሁሉ ደግሞ የኛ እንድንሆን ወራሾች እንድንሆን በልጁ በኩል አደረገን። ስለዚህ ወገኖቼ ሁሉ ጊዜ በመንፈስ ድሆች እንሁን። በመንፈስ ድሆች እንድንሆን አምላካችን ይፈልጋል። ሃሌሉያ። የነው ጌታ የሰጠኝ ቃል አሁን ለሚያማቸው ወገኖች በማያማቸው ስፍራ በኢየሱስ ምላችሁ እጃችሁ ጫኑ። እግዚአብሔር ደግሞ ታላቅ የሆነ ፈውስን ያደርጋል። ሃሌሉያ። አምላካችን ልዑል እግዚአብሔር ሆይ ተመስገን። ስለ ሁሉም ተባረክ። በመንፈስ ድሆች ሁኑ ስላልከን ሁሌ ካንተ እንድንማር፣ ሁሌ ትሁቶች እንድንሆን፣ ሁሌ በአንተ እንድንደገፍ ጌታ ሆይ ስለፈለክ ጌታ ሆይ ያንተ መንግስት ደግሞ ወራሾች ልታረገን በልጅ በክርስቶስ ኢየሱስ በኩል በዚህ ምድር ላይ ጌታ ሆይ ዋጋ ከፍለ ሁሉን ያደረክልን ጌታ ኢየሱስ ክርስቶስ ሆይ እናመሰግንሃለን። አሁንም እኔም ወገኖቼ በአንተ እንድንደገፍ ሁሉ ጊዜ ያንተን ረሀብተኞች እንድንሆን እንድትረዳን፣ ማስተዋልን ጥበብን እንድትሰጠን፣ ፍላጎታችን ጥማታችን ሁሉ ጊዜ አንተ ብቻ እንድትሆን፣ ረሀብተኞች እንድንሆን፣ በመንፈስ ሁሌ ድሆች እንድንሆን አንተ እርዳን። እግዚአብሔር አምላክ ሆይ ደግሞ ጸልያለሁ በዚህ ሰዓት የሚያማቸው ወገኖቼን እጃቸው በጫኑበት ስፍራ ላይ አሁን ስምህን እጠራለሁ። የጌታን ስም የሚጠራ ሁሉ ይድናል እንደሚለው ቃል የሚያድነው የሚታደገው ስምህን እጠራለሁ። በጌታ በኢየሱስ ስም ፈውስ አሁን እንዲያልፍ ሪካ ፓላማሲማ ስኬ ፓራ ካላማድያ ፈውሳውን እንዲያልፍ ሙሉ ፈውስ በወገኖቼ ላይ እንዲመጣ የበሽታ ፍላጻ ቀስት ሁሉ በኢየሱስ ስም ከወገኖቼ ላይ እንዲነሳ ስም ያለው ስም የሌለው ትልቅ ትንሽ በሽታ ሁሉ ለአንተ ቀላል ነው። ከዚህ ሰዓት ጀምሮ ጌታ ሆይ ሙሉ ፈውስን ጌታ በወገኖቼ ላይ እንዲያልፍ ራፓላማሲማ ስኬ ፓራ ካላማድያ የእግዚአብሔር መንፈስ አሁን እንድታልፍ አሁን ወገኖቼ እንድትዳሳቸው እንድትነካቸው ማንኛውም በሽታ ጭንቀት ቢኖር እግዚአብሔር አባቴ ሆይ ፍርሃት ቢሆን ማንኛውም ነገር ጠላት ያስቀመጠባቸው ነገር ሁሉ ከወገኖቼ ላይ እንዲነሳ ሰላማቸው እንዲበዛ እረፍታቸው እንዲበዛ ያስጨናቂ ዘንግ ሁሉ በኢየሱስም እንዲሰበር እግዚአብሔር አባቴና መድኃኒቴ ሆይ ከዚህ ሰዓት ጀምሮ ጌታ በሽታ የሚባል ከሰውነታቸው ተነቅሎ ሄዶ ያንተ እረፍትና ሰላም እንዲሞሉ አንተን እንዲያከብሩ እንዲያመሰግኑ እንድትረዳቸው እኔ በኢየሱስም ጸለይኩኝ። እግዚአብሔር ሆይ ተመስገን። ስለነካ ስለዳሰስካቸው ሁሉ አባቴ ተባረክ በኢየሱስ ስም። አንድ ደግሞ ጥያቄ ሳላቀርብ ፕሮግራሜን አልጨርስም። ይሄ ጌታ ዋጋ የከፈለልንን መንግስተ ሰማያት እኛንም ይዞ ሊገባ የሚወደውን ጌታ ኢየሱስ ክርስቶስ በሰራው ስራ አምናለሁ፣ ይህንን ጌታ እንቀበላለሁ ለምንል ጌታ ይናገረናል። የመዳን ቀን ዛሬ ነው። ስለ ነገ የምናውቀው ነገር የለም። ዛሬ ድምፁን ስሰሙ ልባችሁ እልከኛ አታድርጉ ይላል የእግዚአብሔር ቃል። ወገኖቼ በእውነት ዛሬ እጃችንን ለጌታ እንስጥ። ጌታም ደግሞ ህይወታችንን ይቀይራል። ፍላጎታችንን ሁሉ አስተካክሎ በዚህ ምድር ላይ የነበረው ሁሉ ፍላጎታችን አንስቶ እሱን እንድንፈልገው እሱን እንድንጠማው ያንን ጥማት በውስጣችን ውስጥ ይከታል። ሃሌሉያ። ስለዚህ የጌታን እቀበላለሁ ለምንል ከኔ ጋር ይህንን አጭር ጸሎት ጸልያላችሁ፣ ከዛም ደግሞ ጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ አድርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቶ ይህንን የጸለዩ ወገኖች ይባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። ሕይወት ነፍሳቸው ሁሉ የተባረከ ይሁን።
ወደ እኔ የመጡትን ፍጹም ወደ ውጭ አላወጣቸውም እንዳልክ በቤት ትከላቸው፣ ከክፉ ሁሉ ደግሞ ጠብቃቸው፣ ዘመናቸው ሁሉ በቤት ትለቅ። አሁንም ፍላጎታቸው ጥማታቸው ከዚህ ሰዓት ጀምሮ አንተ ብቻ እንድትሆን እኔ በኢየሱስ ስም ጸለይኩኝ። እነዚህን ወገኖቼ ለተባረኩት ለአማሩት እጆች ለአንተ አሳልፌ የሰጠው አባቶ ተባረክ። ስለነበረን ጊዜ ስለተናገርከን እግዚአብሔር በመንፈስ ድሆች እንድንሆን እግዚአብሔር አንተ ስለምትፈልግ አባቶ ተመስገን። አሁንም ያለንን ጊዜያችን ተረከብ። ሳምንቱን ጊዜውን ሁሉ ለአንተ አሳልፌ የሰጠው የክፋት ኃይላት ሁሉ በኢየሱስ ስም ከፊታችን ከሳምንታችን ከህይወት ነፍሳችን ላይ በኢየሱስ ስም ይጠረጉ። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ ይሆንልህ በኢየሱስ ስም አሜን። ኢየሱስ ጌታ ነው። እንግዲህ ጌታ ተናግሮናል፣ አስተምሮናል። ፕሮግራሜን ጨርሻለሁ። በሚቀጥለው ደግሞ ጊዜ በህይወት ብኖርና ጌታ እድሉን ቢሰጠኝ በፊታችሁ በሌላ ሐሳብ በሌላ ቃል በፊታችሁ ቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። ተባረኩልኝ። አሜን።